ዘይነብና ሰራት በሚስጥር ሊጋቡ ውስጡን እየሰሩ ናቸው። ካደርን ለማዳንና እሷን በማደጎ ለማሳደግ ለመውሰድ ዘይነብ በጣም ስለፈለገች ሰራት እዚህ ጋር ሊረዳት እየሞከረ ነው ያለው። ሰራት ባራክን ገና ከመፍታቱ ደግሞም ዘይነብን እዚህ ጋር ሊያገባት እንዲህ መፍጠኑ በአንድ በኩል ልጆቼ ካወቁ ምን ይሉኛል ብሎ በጣም እየሰጋ ነው ያለው። ባራክን ብትሆን ሰራትን ድጋሚ እጇ ውስጥ ለማስገባት ጥረት እያደረገች ነው። እሷ ልሳካልሽ ሲላት ልጆቿ ከአባታቸው ጋር እንዲባሉ ያገኘችውን እድል ሙሉ ነው የምትጠቀምበት። ኢብሩ ደግሞ አለች። ኢብሩ ከጃን የተቀበለችው ገንዘብ እያሳከካት ነው። በጣም ሀብታም ለመሆን እፈልጋለሁ ብላ ቋምጣ ነበረ። ነገር ግን ገና ካሁኑ ትንሽ ተፈትና ምንም አልሰራም። ገንዘቡ ራሱ የት እንደምትወሽቀው ግራ ገብቷን ነበረ። አሁን የእሷ እናት መጣች። ረፊቃ ጃን ወደ ሆቴሉ እየገባ ነበረ። አቶ ጃን ብላ ጠራቸው። ከዛም በኋላ እሱ አያትና ሰላም አንቺ የዘይነብ እናት ነሽ አይደል እያለ ነበረ። የዘይነብ እናት ብቻ አይደለሁም የኢብሩ እናት ጭምር ነኝ እያለችው ነበር። እና ችግር አለ እንዴ ኢብሩ የታለች ምን ልርዳሽ እያለ ነበረ። ስማ ይሄን ገንዘብን ውሰድ፣ ይህንልሽ ካንተ ምንም ነገር አትፈልግም፣ በተለይ ደግሞ ይሄ ቆሻሻ ገንዘብን አትፈልግም ስትሉ ነበረ። እንዴ ምንድነው አነጋገርሽ ትክክል አይደለም። ኢብሩ በራሷ ነው በስራ ይህን ገንዘብ ያገኘችው፣ ሌላ ምንም ያደረገችው ነገር የለም በማለት እየመለሰላን ነበር። ለምን እስኪ ለምን እስኪ ኦቨርታይም የሚሰራችበት ነው ይህ ሁሉ ገንዘብ እንዴ ነው ሰራተኛ የሚከፈለው? ጅል ነው እንደሚመስል አንተ ሰውን ሞኝ አድርገህ ነው እንደምታስበው ስትሉ ነበረ። እኔ ምን እንደሰማሽ አላቅም፣ ነገር ግን እንደ ቦነስ ቆጣሪው እንደ ጉርሻ ነበር የተሰጣት እና እዚህ ሆቴል ውስጥ እስከ ሰራሽ ድረስ የክፍያ ይቀጥላል ሲላን ነበረ። ከዚህ በኋላ ኢብሩ እዚህ ትርስ መስራት አትፈልግም በማለት ተናገረች። እሱ ከዛ ማቋረጥ ፈልጋ ነው ብሎ ጠየቀ። ከዚህ በኋላ ደግሞ እንዳጨቀጭቃት ነይ ምናምን ብለሽ እንዳጠይቃት ልጄን ለእኔ ተወልኝ በቃ ሰምተኛል አይደል አለችው። ፍጥጥ ብሎ እያያን ነበር። ምንም ማለት አልቻለም። ጥላው ሄደች። ምን ይሻለኛል ብሎ ዙሪያውን እየተመለከተ ነው። ስልኩን አወጣ። ወደ ኢብሩ እየደወለ ነው። ኢብሩ ቁጭ ብላ እየበላች ነበረ። ዞር ስትል ጃን እየደወለ ነው ያለው። ምን ይሻለኛል ብላ ስልኩን አነሳችው። ሄሎ አቶ ጃን እየሰማኝ ነው አለችው። ኢብሩ እናትሽ መታ ነበረ የሆነ ነገር ተናገረች። ለአንቺ የሰጠውሽንም ገንዘብ መለሰችልኝ በማለት ነገራት። አውቄያለሁ እንድትሰጠ ነበር የላኳት እኔ በማለት እየመለሰችልን ነበር። ለምን ይላታል። አይደለም ትናንትና ምሽት ያ ሁሉ ነገር ከተፈጠረ በኋላ ላናገር አልፈልግም ገባ። ከትናንትናው ምሽት በኋላ ላይህም አልፈልግም በቃ እዛ መስራት አልፈልግም አለችው። ኢብሩ ቆይ አንድ ጊዜ ኢብሩ እያላ ነበረ። ስልኩን ዘጋችበት። ትንሽ ያናደዳት ይመስላል። አሁንም ቢሆን በንዴት ሆና እየበላች ነው። ከዛ እሱ ተደወለለት ከቲቤት ደውሎለት ሌላ ሰው ወደ ሆቴሉ እየመጣን ያለው ሁሉ ነገር አመቻች፣ መረጃ በሙሉ ልክ ይላለው እያሉ ነበረ። ከዛ ጃናውን እንደ ኢብሩ የሚረዳው ሰው ስለሌለ ለሚታመን ኧረ ቲቤት ቆይ አረጋጋው እያል ነበር። ምን ሆነ ማረጋጋው ሲሉ ነበረ። መትሰራልን ልጅ ትንሽ እንትን ብላለች እና ሌላ ሰው እስከ ማግኘት ድረስ ትንሽ ተረጋጋ እያሉ ነበረ። ናሺ ቢሮን ያለውትና አናግረኝ እያሉ ነበረ። ጃን ወደ ቲቤት ቢሮ ሊሄድ ነው። በሌላ በኩል ረፊቃ እዛው አካባቢ ናት፣ እየተራመደች ነበር። በድንገት ዘይነብን ቆማ አገኘቻት። ዘይነብ እዚህ ምን ታደርጊያለሽ ስራ ነበረ አቶ ሰራትን ለማግኘት ነበር የመጣሁት፣ አንቺ ምን ታደርጊያለሽ ስትላት አይ ኢብሩ ከስራው እየለቀቀች ነበረ፣ አንቺንም ላስጠነቀቅሽ ነበር የመጣሁት አለቻት። ከስራው ለቀቀች? ጥሩ አደረገች። ጥሩ ስራ ነው። እኔ እንኳን ሰራትን ላናግረው ነበር የመጣሁት። ካደር ምንም ልብስ አልያዘችም ነበር ስትሄድ ከሱ ጋር ሆኜ ልብስ ላደርስላት ነው አለቻት። ካደር የት ሄደች ብላ ጠየቀቻት። ካደርን እኮ ወሰዷት እኮ ስትላት ነበር። እናቷ እያዘነች ነበረ። ልብስ ምናምን ነገር ልውሰድላት፣ አሁን ሰራት እስኪመጣ ድረስ እየጠበቅኩ ነው አለቻት። ሰራት ደግሞ ቢሮ ውስጥ ነበር ያለው። ጃን መጣ። ጃን ሲመጣ ሰራት ተመነኝ ሁሉም ነገር ሰላም ይሆናል እያሉ ነበረ። ከባራክ ጋር በመፋታት እንዳዘን ካውቃለሁ አለው። ከባራክ ጋር ተፋትቻለሁ ደግሞ ላገባ ነው አለው። ላገባ ነው? ምንድን ነው የምታገባው ሲሉ ነበር። ላገባ ነው በቃ ሲሉ ነበር። ከመቼው አታረገውም መልሰ ባራክ ልታገባ ነው እንዴ? ቀልድ ነው እንዴ ሲሉ ነበር። ከባራክ ጋር የተጋባውበትን ቀን ረግመዋለሁ። በአሁኑ ግን ከባራክ ጋር ሳይሆን የምጋባው ከዘይነብ ጋር ነው አለው። ከዘይነብ ጋር መቼ ተፋቅራችሁ ነው እንዴ ነው የምትጋቡት ደግሞ እንዴ? ልባላውንም ቢሆን የቀረ ልባለ በፍቅር የሚያዝ አለው። በፍቅር ምናምን ነገር ተብሎ አይደለም። ይሄ ትዳር በወረቀት ብቻ ነው ማለት። ዘይነብ ጥሩ ልጅ ናት፣ ካደርን ማሳደግ ትፈልጋለች፣ ልርዳት ብዬ ነው አለው። ልክ ነህ ሰራት፣ ልክ ነህ። አዎ ዘይነብ ጥሩ ልጅ ናት። ዘይነብ እባክህ እንዳትጎዳት። ይኸውልህ አያረለ ለእሷ ልጅ ላልሆነችው ልጅ ብላ ራሱ ዋጋ እየከፈለች ነው። ለእሷ ያለኝ አክብሮት በጣም ትልቅ ነው ሲለው ነበር። አዎ እንግዲህ ዘይነብ ስትወደደች ነው በቃ ምትገርም ልጅ ናት እያሉ ነበረ። ጃን ደግሞ ተጠንቀቅ እንዳትጎዳት ብሎ እያስጠነቀቁ ነበረ። በሌላ በኩል አዝራ ከሴቪም ጋር ሆና ጌጣጌጥ መሸጫ ሄዳለች። ሁለቱም ጌጣጌጥ መሸጫ ውስጥ ናቸው። ሴቪም ናት የምትመርጠው። ወይኔ ይህ አንገት ሐብል እንዴት ያምራል እስቲ ቆይ ይሄ በደንብ እንደም ያምራል እያለች ስትመጣ አዝራ የምታስታውሰው ደግሞ የቱሊያን ንግግር ነበረ። ይኸውልሽ ይህን ፎቶ ከሙስጠፋ ጋር አብረሽ ቁጭ ብለሽ የተነሳሽውን ፎቶ ሄጄ ለባልሽ ከማሳየው ብር ላኪ ስትላ ነበር። ብር እያለች በቀን ነው መጨቀጭቃት። ከዛም ደግሞ ሴቪ አዝራ ንቂ እንጂ ምንድነው በሀሳብ ጭልጥ ያልሽው? የትኛው የአንገት ሐብል ያምራል በይመልሽልኝ፣ የትኛው ያምራል ስትላ ነበረ። ወይኔ በሀሳብ ጭልጥ አልኩኝ፣ እሱኛ ያምራል ስትላ ነበር። ከዛ ሴቪ በቃ እሱን ወስደዋለሁ፣ እስኪ ደግሞ ጆሮ ጌጥ ካለ ብላ
ብላ ጠየቀች። ጆሮ ጌጥ ሊያመጣላት አስተናጋጅ ወደ ውስጥ ገባ። ከዛም በኋላ አዝራ ከቱሊያ መልእክት ተላከላት። እየጠበኩሽ ነው፣ ገንዘቡን ይዘሽ ነይ የሚል ነበረ። ከዛ አዝራ ዙሪያን ተመለከተች። የሆነ ብራስሌት አለ ቁጭ ብሏል የሚያምር። እሱም ብራስሌት ቀስ ብላ ከእቃ ውስጥ አወጣችና ቦርሷ ውስጥ ከተተችው። ማንም እያያት አይደለም። ይህንን የሚሸጠው የሚያስተናግደውም ሰው ውስጥ ገብተዋል። አዝራ ይህን ብራስሌት ቦርሷ ውስጥ ከተተች በኋላ ወይኔ ሆዴን ቆረጠኝ፣ ሆዴን እያመመኝ ነው፣ ጠዋት የበላውን ነገር አልተስማማኝም መሰለኝ፣ አይ ምንድን ነው የሚሻለው፣ ጫማውም ደግሞ ግሬን እያሳመመኝ ነው፣ እዚህ መቆየት አልችልም፣ በቃ ሊድ ወደ ቤት ስትል ነበር። እንዴ አዝራ በስነስርዓት ከኔ ጋር ገበያ እንኳን መተሽ እንትን ማለት አትችይም እንዴ? ምር የሚያውቅነጠንጥሽ ትላል ነበረ። አይደለም አንቺ ቀጢ፣ እኔ ግን መሄድ አለብኝ፣ እባክሽ ሊድ እመኝኝ፣ መሄድ አለብኝ ብላ ቶሎ ብላ ተጣድፋ ወጣች። ድንገት አስተናጋጁ መጣ። ይሄንን ተወጇለሽ ብዬ አስባለሁ፣ ይህ እስኪ በደንብ እያለን ነበር። ያምራል፣ ይሄን ግን ወድጀዋለሁ፣ በቃ እነዚህን ጠቅልልልኝ፣ እነዚህን ገዛለሁ ስትል ነበረ። ከዛ አስተናጋጁ ብራስሌቱ የነበረበትን ብልቃት ሲከፍተው ምንም ነገር የለም። ከዛ ሲመለከት ባዶ መሆኑን ሲያይ እንዴ እዚህ ጋር ብራስሌት ነበረ፣ አንቺ ነሽ እንደ ወሰድሽው አላት። ኧረ አይደለም ሌባነሽ እያልከኝ ነው እንዴ አለችው። በዚህ ምክንያት ልትጣላ ነው፣ እኔ ምንም አልወሰድኩም እያለች ማናጀሬ ልጥራው ብሎ በቃ እሱ ሄደ። አዝራ ወዲያው ነበር ቱላን ያገኘቻት። ቱላን አግኝታት ይህን ብራስሌት ሰጠቻት። ውድ ነው እንደውም አንቺ ከጠበቅሹ በላይ ይወጣል ስላልነበረ አዝራ እንደዚህ ብራስሌት ኬት ነው የምታመጪው? ግን አመሰግናለሁ በቃ ስላልነበር፣ ከዚህ በኋላ ግን እኔና ጂያን ሙሉ ለሙሉ ስንፋታ ብቻ ነው ከኔ ገንዘብ የምታገኘው ገባሻ ስትላን ነበረ። እዛ ቱሊያ በጣም ደስ ብሏት ብራስሌቱን ወደዋለች፣ ወሰደችው። ወዲያው ነበረ አዝራ ስልክ የተደወለላት ከሴቪም ነበር። አዝራ ይገርም አንቺ ገና ከመሄድሽ ብራስሌት ጠፋ ብለው እኔን እዚህ ሌባነሽ ብለው ሊከሱኝ እንዴት ይገርማሽ ትላን ነበር። አዝራ ደግሞ በቃ እኔ ቤት ደረስኩኝ ብላ ስልኩን ዘጋቸው። ሴቪም ደግሞ ተጨንቃለች። እንዴት ሌባ ይሉኛል ብላ ተናዳለች። በሌላ በኩል ዘይነብ ካደረ ልታገኛት ወደ ጊዜያዊ ማደጎ ልጆች ወደሚያድጉበት ቦታ ሄደች። ከዛ ልጅቷ አናገረቻት። ካደረን እንድታያት እድሉን አመቻችልሻለሁ አለቻት። ዘይነብ ካደረ ልታገኛት ነው። ካደር ጨንቋን ነበረ። ዘይነብ መጣች። ዘይነብ እያቀፈቻት ነበረ። ከዛውን እዚህ ጋር ካደር ውሰጂኝ ከዚህ አለቻት። እንደምንም ብለሽ ውሰጂኝ ስትላት ዘይነብ ደግሞ እንደምታስቢ እኮ ቀላል አይደለም ግን ቃል ገባልሻለሁ ስትላት መጀመሪያ ማትወጂኝም ነበረ፣ መጀመሪያም እያስመሰልሽ ነበረ፣ መጀመሪያ ማትወጂኝም በቃ ተይኝ በቃ አልፈልግም ብላት እየሮጠች እየሄደች ነበረ። እየሮጠች በዚህ መንገድ ጥላት ስትሄድ ከዛ ዘይነብ ደግሞ ካደር ቆይ አንዴ ብላ ልትከተላት ነበር። ልጅቷ ግን እዚህ ጋር እያስቆመቻት ነው። ሴቪም አሁን ማን ብራስሌቱን እንደሰረቀው የምታውቅበት ሰዓት ደርሷል። ከካሜራ ቅጂ ቪዲዮ እያሳዩን ነበር በላፕቶፕ ካሜራው ላይ እንደሚታየው አዝራ በድንገት ነበረ ሴቪምን አዘናግታት። ሴቪም ጌጣጌጦችን እየመረጠች እዚህ ጋር ቢዚ ሆና ነበር፣ ተጨናንቃ ነበረ። በድንገት ነበር አዝራ ብራስሌቱን አውጥታ ቦርሳ ውስጥ የከተተችው። ይኸው ያንቺ ልጅ ናት የወሰደችው ብሎ ማናጀሩ አሳየ። ከዛ ሴቪ ወይኔ ለካ አንቺ ክፈይ እኔ ወስደዋለሁ ብላይ ነበረ፣ በጣም ይቅርታ እረሳለሁ እኮ ይቅርታ አድርጎልኝ እያለች ነበር። ሴቪም እዚህ ጋር የአዝራን መጥፎ ባህሪ ለመሸፈን ብላ ከዛ በኋላ እየከፈለች ነበር። በሉ ከኔ ላይ ቁረጡ ብላ ካርዷን እየሰጠች ነው። በሌላ በኩል ቲቤትና ጂያን እያወሩ ናቸው። እያወሩ አብረው ጥቂት ገና እንደወሩ ነበር ድንገት በር የተንኳኳው። የሆነ ልጅ መጣና አቶ ቲቤት እየመጡ ነው አለው። ከዛ ቲቤት ናና ጂያን እናምለጥ እያሉ ነበር። ገና በሩን ሲከፍቱ ሁለት ሰዎች መጡ። አንደኛው ሽጉጥ ደቅነዋል። ጂያን ላይ እያነጣጠረበት ነበረ። ጂያን ደነገጠ፣ እንባ የተናነቀው ነበረ። በቃ ለሞት ነው ብሎ በጣም ፈራ። ሴቪም እቤት መጣች። እቤት ስትመጣ አዝራን እያገኘቻት ነበር። አንቺ ግን ምን አይነት የምታሳፍሪ ልጅ ነሽ እንዴ? የኔ ልጅ ጂያን ባለቤትሽ በጣም ብዙ ገንዘብ ሰጥቶሻል፣ አንቺ መግዛት ትችያለሽ፣ መስረቅ ምን አመጣው? የኔ ልጅ ለምሮ መስርቅ? ቆይ ትንሽ አታፍሪም እንዴ? አሳፈርሽኝ እኮ ስትላት ነበረ። አዝራ ደግሞ በአንድ በኩል ቱሊያ ስታስፈራራት አስታወሰች። ከዛ እዚህ ጋር እየለመነቻት ነበረ። በቃ ልናገር ብላ ወሰነች። ግን ደግሞ ከተናገረች ከባድ ነው የሚሆንባት። ሌላ ጥያቄ ደግሞ ትጠየቃለች። ስለዚህ ወደ እሷ ቀረብ ብላ እባክሽ እናቴ ሴቪ የሚቀርበኝ እኔ ይሄ አመል አለብኝ ከድሮ የነበረብኝ አመል ነው። በቃ የሆን ነገር ሳይ ውሰጁ ይለኛል። በእርግጥ አቆሚው ነበረ፣ ነገር ግን ዛሬ ድንገት ተነሳብኝ። ስሜቴ መቆጣጠር ከበደ። ልክ እንደሱስ ነው በቃ ያንቀሸቅሸኛል ብላ እንደዚህ ዋሸቻት። ከዛ ብራስሌቱን ከወሰድኩት በኋላ ተጸጸትኩኝ፣ መጥቼ ከመለስኩላቸው ደግሞ ሌባ ነሽ ይሉኛል። ስለዚህ ለቸገረው ሰው መንገድ ላይ ላለ ሰው ሰጠውኝ አለቻት። ሴቪም ደግሞ እንዴት እንደዚህ ይደረጋል ስትላ ነበረ። እባክሽ ለጂያን ግን እንዳትነግሪብኝ፣ ይሄ መጥፎ አመል ነው፣ አስተካክላለሁ ስትላ ነበረ። እኔ ለጂያን አልነግረውም፣ ግን ደግሞ ትታከሚያለሽ፣ ሕክምናሽን መከታተል ትጀምሪያለሽ ስትላ ነበር። አዝራ እያለች ነው ቢያንስ ቀለልላት። ሰራት ወደ ቤት እየመጣ ነው። ለዘይነብ ደወለላት። እያተነሽ እያላ ነበረ። ካደርን አግኝቻት ነበር፣ ሁኔታው ግን ጥሩ አይደለም፣ እስኪ እንገናኝና እናወራለን አለችው። ትንሽ ከሷ ጋር ካወራ በኋላ ወደ ውስጥ ገባ። ወደ ውስጥ ሲገባ ሀያልና ኢኪም የሁለቱን የዲኤንኤ ምርመራ ውጤት በፎቶ በፍሬም አድርገው ቤት ውስጥ እየሰቀሉን ነበረ። በዚህ መንገድ እየሰቀሉት ምንድን ነው ደግሞ ሲላቸው ነበረ። የምርመራ ውጤት ይሉታል። የምን ውጤት ሲላቸው የአባትነት የምርመራ ውጤት የዲኤንኤ ምርመራ አሉት። ምን ማለት አልገባኝም፣ እንዴት ሊሆን ቻለ? ልጆች ምን እያላችሁ ነው
ያላችሁት ሲላቸው ነበረ። አባዬ በደንብ ተመልከት ኢኪምና እኔ በደንብ አይተነዋል፣ በደንብ ነው ያየነው። አንተ አባታችን ነህ፣ ገባር? እዚህ ጋር ምንም ጥያቄ ሊፈጠርብህ አይገባም። እርግጠኛ መሆን አለብህ በነጻነት እኛን ወደህ ማሳደግ ከዚህ በኋላ ትችላለህ አለችው። ልጆቼ እኔ እኮ ምንድን ነው የምትሉት ሲላቸው ነበረ። አባዬ እንደዚህ አይነት ሰው ትሆናለህ ብዬ አልጠበቅኩም ነበረ። የምር የዲኤንኤ ምርመራ ውጤት እንደተጠበቀው ባይኖረው ከቤት ልታባረን ነበር አሉት። ምንድነው የማይሆን ነገር የምታወሩት? እኔ ምንም እየገባኝ አይደለም የሚላቸው አለምባ የተናነቀው። በድንገት ነበር ባራክ የመጣችው። ምን ነው ግራ የገባ? እንዴት ነው እነዚህ ልጆች አይደለም ብለህ ልታስብ የቻልከው? እንዴት እንደዚህ ታስባለህ? ቆይ ሰራት ስትለው ነበረ። አንቺ ሳቱ ላይ ቤንዚን አታርከፍክፊ፣ ቢቀርብሽ ነው የሚሻለው። እኔ አንድም ቀን ሀያልና ኢኪም ልጆቼ ላይሆን ይችላሉ ብዬ አስቤ ማላቅም ገምቼ ማላቅም። ዝም ብለሽ መተሽ እንደዚህ አታውሪ፣ ስሜት የማይስ ነገር አታውሪ ይላታል። እሷ ተደረባ ከልጆቿ ጋር ከሱ ጋር ስትጨቃጨቅ ነበረ። ምናልባት አያታችን ናት ያረገችው፣ አያታችን እንድታረገው ብለህ አውቀ ነው ከዛ ክፍል አስቀመጥከው እኔ ያገኘው ስትለው ነበረ። ሀያል እንዲህ ብላ ስትናገር በአንድ በኩል ሰራ ደነገጠ። ምንም የሚያውቀው ነገር የለም። ከዛ ዞር አለ። እናቱን ሊያናግራት ወደ ቤቷ እየሄደ ነበረ። ከቤታቸው ፊት ለፊት ነው። ወደ ውስጥ ገባ። እማዬ ምን እያረግሽ ነው ያለሽው? ምንድነው የምታደርጊው ስለ ነበር። ደግሞ ምን አረኩኝ ስትል ነበረ። ለምንድነው የዘረ ምርመራ ያረግሽው? ቆይ ከዛ ለምንድነው መተሽ እኔ ክፍል ያስቀመጥሽው ሲላል ነበር። ወይኔ ምንድነው ያረኩት ነበር። አዝራ ደግሞ እንዴ እማዬ ሴቪም እንዴት ታረጊያለሽ ስትል ነበረ። በአንድ በኩል ሴቪም ብትሆን እንዳዘነች አዝራ ትናገራለች። ሴቪም እዚህ ጋር ምርመራውን በማድረጌ ተጸጸትኩኝ። ይሄን ደግሞ የሆነው እንዲመረመር ካረኩኝ በኋላ ነው። ውጤቱ ከመጣ በኋላ ሳላዩ ልቀደው አስቤና ወስኜ ነበረ በማለት እየተናገረች ነበረ። መልእክቱን ራሱ አላየሁትም፣ ውጤቱን አላየሁትም ነበር አለች። ታዲያ ሳተው እንዴት ነው ክፍል መጣ በማለት ተናገረ። ማን ሊቀበል ይችላል የዲኤንኤ ምርመራውን እያለ ይጠይቃል። ስልክሽን አምጪ አለ። ስልኳን ሲመለከት ባራክ ፈርማ ውጤቱን እንደተቀበለች ተነገረው። ባራክ ናት ሲል ነበረ። እኮ ያቺ ሴጣን ናት፣ ያቺ እባብ ናት፣ እሷ ናት የምትሆነው፣ እኔማ የዋጋዋን ነው የምሰጣት እያለች ነበረ። ከዛም በኋላ ሰራት ተይ እኔ ራሱ ቀጣታለሁ እያለ ነበረ። ከዛም በኋላ ስልክ ደወለ። አቶ ረጂ መልሼ ደውልልሃለሁ ተዘጋጅ እያለው ነበረ። ጂያን በሌላ በኩል ሶፋ ላይ ራሱን እንደሳተ ጋደም ብሏል። ቲቤት ፊቱ ቆሟል። ጂያን ተነስ አትፍራ ተነስ እያለው ነበረ። ጂያን የተተኮሰበት መስሎታል። ደረቱን እያሻሸ ነበር እየነካካ እየደማ የተበሳ ክፍል ካለው በጥይት ከተመታ ብሎ ተነስ እባክህ። ለማንኛውም እነዚህ የኔ ሰዎች ናቸው አውቀው ነው። አየ ሰዎቹ እንደዚህ ናቸው ጠላቶቻችን። ገባረለ በአግባቡ ስራችንን ካልሰራን አሁን የሚተኩስብን የውሃ መጫወቻ ሽጉጥ ሳይሆን ትክክለኛውን ሽጉጥ ነው ሲል ነበረ። ጂያን ተናደደ። የሞትኩ መስሎኝ እኮ ነበር እንዴት እንደዚህ ታረጋለህ እያለው ነበረ። ያቺ ልጅ ልቧን ማሳመን አለብህ፣ እንደምንም ብላ አሳምነህ መልሳት፣ ስማ እንደምንም ብላ አሳምናት ሲሉ ነበረ። ቲቤቴ ነገር ውስብስብ ነው አለው። እንዴ ውስብስብ ነው ማለት ምን ማለት ነው? እኔስ በስንት ጉዳይ ነገር የተወሳስበ የለ እንዴ? ከባራክ ጋር ግንኙነት ውስጥ የገቡት በዚህ ጉዳይ አይደል እንዴ? በዚህ ምክንያት አይደል እንዴ? አንተስ ምን ትሆናለህ እያለው ነበረ። ዜነብ ቤት መጣለች። ከእናቷ ጋር ቁጭ ብላ እያወራች ነው። ስለ ኢብሩም ጉዳይ ስለ ካድርም ጉዳይ ይማከራሉ። ከዛ ረፊቃ ከእህትሽ ጎን መሆን አለብሽ፣ አሁን ስራ የላትም አባቢያት እያለቻት ነበር። ዘይነብ ውስጥ ገባች። ከኢብሩ ጋር ትንሽ እያወራች ነው። ሰራት ላገባው ነው አለቻት። ላገባው ነው? እንዴት ብለሽ? መቼ ፍቅር ጀመራችሁ? እኔ እኮ አንቺን እኮ አላምንሽም እኮ መቼ ስራሽን ሰርተሽ እንደምጨርሽ ነው ግራ የሚገባኝ ስትላን ነበረ። ኧረ ፍቅር አይደለም ለካድር ብለን ነው አለቻት። ኢብሩ በጣም ነበር የደነገጠችው። ሰራትን ልታገቢ ነው ብላ ጮኸች። ኧረ እማዬ እንዳሰማ ቀስ በይ ትላታለች። እዚህ ጋር ዘይነብ ኢብሩ ሁሉን ነገር ካወቀች በኋላ በጣም አዘነች። እንዴት እንደዚህ ታደርጋለች ባራክ እያለች የባራክ ጭካኔ አስገርሟታል። በአንድ በኩል አሁን ሰራት እናቱን ይዟት ቤት መጣ። ግዴታ ሴቪን በቀጥታ ልጆቿን ይቅርታ መጠየቅ አለባት። ይቅርታ እየጠየቀች ነበረ። ካየሁት በኋላ ውጤቱን ልቀደው ወሰኜ ነበረ፣ ግን ውጤቱ እኔ እጅ ሲጀመር አልገባም ብላ ይቅርታ ጠየቀቻቸው። አንድም ቀን እኔ በእናንተ ተደራድሬ አላቅም፣ ህይወቴን ለእናንተ ልሰጥ ዝግጁ ነኝ በማለት እየተናገረች ነው። ሀያል የት ነበር ግን ያገኘሽው ደብዳቤውን አላት። አንተ ክፍል ነበር ያገኘሁት፣ እማዬ ነበረች ፎቶ አለማምጪልኝ ብላ ላከች፣ ከዛ አየሁት ብላ ነገረችው። ነው ብሎ ወደ ባራክ ጋር እየሄደ ነበረ። መኝታ ክፍል ገባ። ምን ሆነ ነው ብለው ስትመጣ ሻንጣውን እየወጣ ውጪ፣ ከዚህ ውጪ፣ ድጋሚ ላይሽ አልፈልግም እያላ ነበረ። እየተስማማን መስሎ ያንተ ልጅ እኮ ነው የተሸከምኩት ምን ሆናል ስትለው ነበር። አያገባኝም ይልሽ ባራክ ነው ውጪ፣ እነዛ ሰዎች ይታዩሻል፣ የኔ ጠባቂዎች ናቸው፣ በጣም ብዙ ጋርድ አለኝ፣ ገባሽ? የገባሽበት ገብተው ይከታተሉሻል፣ ልጁን እንደወለድሽው ነጥቄ ይቀበልሻለሁ፣ አሁን ከዚህ ቤት ውጪልኝ፣ ከዚህ በኋላ ልጆች ያጠገብ እንድትሆኝ አልፈቅድልሽም ብሏት ልብሷን ሻንጣ ውስጥ እንድትከት እየነገራት ከቤት እያባረራን ነበረ። ተሳካለት። በቀጥታ ተመልሳ ወደ ሆቴሉ እየሄደች ነው። ክብራትና ክብራን እንኳን ወደ ቅመም ስቶሪ የዩቲዩብ ቻናል በሰላም መጣችሁ ውድ ተመልካቾች። በዛሬው ዕለት ወደ እናንተ የታመሙ አበቦች የሚሰኘው ድራማ በዚህ መልኩ ወደ እናንተ አርሻለሁ። ክብራን ተመልካቾች ቅመም ስቶሪ የዩቲዩብ ቻናል ከዚህ በኋላ የታመሙ አበቦች የሚሰኘውን አስገራሚ ደስ የሚል የፍቅር የቱርክ ድራማ ወደ እናንተ ይዞ ይመጣል። ቀኑን ጠብቄ እኔ ወደ እናንተ አደርሳለሁ። ውድ ተመልካቾች በቅጠል ቲቪ ዩቲዩብ ቻናል በሌላኛው ደግሞ ዩቲዩብ ቻናላችን ዘውድ እንዲሁም ስውርጅ የሚሰኙ አዳዲስ የቱርክ ድራማዎችን ወደ እናንተ አደርሳለሁ። አቀራረቤ የተመቻችሁ የወደዳችሁት ክብራን ተመልካቾች እዛም እየገባችሁ ሄዳችሁ እንድትመለከቱ በትህትና ጠይቃለሁ። የታመሙ አበቦች እንዲሁም ሌሎች ተከታታይ ድራማ ክፍሎች በቀጣይ ወደ እናንተ ይደርሳል። በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሆን።